ሰላም ቤተሰብ ዛሬ ስለ HTML አንዳንድ ኮንሰፕቶችን አብረን እንመለከታለን። አጠር አድርጌ ስለ HTML ለምን እንጠቀምበታለን፣ HTML ምን አይነት ፕሮግራም ለመጻፍ ነው የሚጠቅመን የሚል አንዳንድ ኮንሰፕቶች አስቀምጥላችኋለሁ። ስለዚህ ኮምፒውተር ፕሮግራሚንግ ላንጉዌጅ የምንላቸው ብዙ እንደ ጃቫ፣ ፓይተን፣ PHP እና CSS HTMLን ጨምሮ የተለያየ ኮምፒውተር ፕሮግራሚንግ ላንጉዌጆች አሉ። የምንጠቀምባቸው ቦታ ብለያይም የተለያየ ኮምፒውተር ላንጉዌጆች ይኖራሉ ማለት ነው በብዛት። ስለዚህ HTML ምንድነው ምን ዛሬ በደንብ እንመለከታለን። HTML የሚል መጀመሪያ ሃይፐር ቴክስት ማርክአፕ ላንጉዌጅ ነው። ከሌሎቹ ከኮምፒውተር ፕሮግራሚንግ ላንጉዌጆች ላይ ምንድነው ማርክአፕ ላንጉዌጅ መሆኑን ነው፣ ወይም ደግሞ ሃይፐር ቴክስት ማርክአፕ ላንጉዌጅ ነው አብሪቬሽኑ። ይሄ ምንድነው የሚገልጽልን የተለያየ የዌብሳይት ዌብ ፔጆችን አንድ ላይ ሊንክ ፈጥሮ እንዲሰሩ ዌብሳይት ላይ የተለያየ ዌብ ፔጆች ይኖራሉ። እነዛ ዌብ ፔጆች ደግሞ በHTML አማካኝነት ሊንክ ፈጥረን እንድንጠቀም ወይም ደግሞ እንዲሰሩ የማያግዘን የኮምፒውተር ፕሮግራሚንግ ላንጉዌጅ መካከል አንዱ HTML ነው ማለት ነው። በተጨማሪ ደግሞ HTML ስንል ምንድነው የሚገልጽልን የድረ ጣቢያዎችን መዋቅር ለመገንባት የሚጠቅም ቋንቋ ነው ማለት ነው፣ ወይም የኮምፒውተር ቋንቋ ነው ብለን መግለጽ እንችላለን። በመሰረቱ የጣቢያውን አካልና መዋቅር ይገልጽልናል ማለት ነው። ወይም ስትራክቸር HTML ስትራክቸር የምንለው ስትራክቸሩ ሙሉ በሙሉ በHTML እንሰራለን። ስፔሻሊ አንድ ቪዲዮ ሰርቼ ነበር፣ እሱን ልትመለከቱ ትችላላችሁ። የዌብ ዲዛይን ለማድረግ ወይም ደግሞ ፍሮንት ኤንድ ዲቨሎፐር ለመሆን HTML በተወሰነ መልኩ አስቀምጬላችኋለሁ። HTML፣ CSS እና ጃቫስክሪፕትን ተጠቅመን እንዴት ፍሮንት ኤንድ ዲቨሎፐር መሆን እንደሚቻል ነው ማለት ነው። HTML በዋነኝነት ስትራክቸሩን ዲዛይን ለማድረግ ዌብሳይቱን ስትራክቸር ለመግለጽ የሚጠቅመን የኮምፒውተር ላንጉዌጅ ነው ብለን ማስቀመጥ እንችላለን። ለምሳሌ እዚች ጋር አንድ ሲምፕል የሆነ የHTML ኮድ አለ ወይም ደግሞ ፎርሞች አሉ። እነዚህ ነገሮች መጀመሪያ ለምንድነው የሚጠቅመን የምንል አንዳንድ ኮንሰፕቶች እናያለን ማለት ነው። ለምሳሌ መጀመሪያ HTML ስንጽፍ HTML ብለን እንጀምራለን፣ ወይም ደግሞ ዶክ ታይፕ HTML ብለን ማስቀመጥ እንችላለን። ምክንያቱም HTML ኬዝ ሴንሲቲቭ አይደለም፣ በፈለግንበት መጻፍ እንችላለን። ሜቢ ከፈለግን HTML በካፒታል ሌተር መጻፍ እንችላለን፣ ከፈለግ ደግሞ በስሞል ሌተር መጻፍ እንችላለን። ኬዝ ሴንሲቲቭ ስላልሆነ ያው ችግር የለም፣ እዛ ላይ ምንም ችግር ኢረር አይፈጠርም ማለት ራን ያደርግልናል በጻፍ ነው። ግን በመሰረቱ ኖርማል ፕሮፌሽናል የሆነ አጻጻፍ ስንጽፍ እነዚህ ታጎችን በመጠቀም ሌዛ እና ግሬተር ዛን HTML እንደ ታግ ስለምንጠቀም ኦፕን ታግ እና ክሎዝ ታግ ተብሎ ይጠራሉ። ስለዚህ ዶክ ታይፕ HTML ብለን ስንገልጸው ይሄ ኖርማል ዲክላሬሽን ነው፣ ወይም ደግሞ የHTML ቨርዥኑን ይገልጽልናል ወይም ዲክላር ያደርግልናል ይነግረናል ማለት ነው። ቀጥሎ ያለ HTML ብለን ወይ ሃይፐር ቴክስት ማርክአፕ ላንጉዌጅ ነው፣ ራሱ እንከፍታለን። ቀጥሎ ያለ ምንድነው ሄዲንግ ይኖራል። ሄዲንግ መካከል ደግሞ ታይትል ብለን ታይትሉን ካስገባን በኋላ ታይትል መካከል የፈለግነው ለታይትል ወይም ደግሞ ለርዕስ የፈለግነው ነገሮችን ማስገባት እንችላለን። ለምሳሌ ነው ሲምፕል HTML ኮድ ብዬ ነው አስገባሁት። እዚች ጋር እንደምትመለከቱት ሲምፕል HTML ኮድ ብዬ ነው ጻፉት። ከዛ ታይትሉን ዘጋሁት። ይሄ ኖርማሊ እንደ ርዕስ ሆኖ የሚቀመጥልኝ ነው ማለት ነው። ሌላ መቀየር ይችላሉ ከፈለግ። ቀጥሎ ያለ ምንድነው ሄዲንጉ ላይ ስለከፈትኩ እዚች ጋር ሄዲንጉን ክሎዝ አደረኩት ወይም ደግሞ በክሎዝ ታግ ዘጋሁት። ቀጥሎ ምን እናገኛለን? ቦዲ እናገኛለን ማለት ነው። ዋና ነገር የምጻፈው በብዛት አሁን የምናገኛቸው ቦዲ መካከል ነው። ቦዲ ይሄ እዚች ጋር ቦዲ ከጻፍኩ በኋላ ሂደር ዋንን ጻፍኩትና ኦፕን አደረኩት። ከዛ ምን ብዬ ነው ጻፍኩት? እኔ ያው ኖርማሊ ራሴ ነው ወሰድኩት። ሰላም ብርሃኑ ነኝ ብዬ ጻፍኩት ማለት ነው ሂደር ዋን ላይ። ይሄ ለምንድነው መሰላችሁ? ሂደር የምንለው ሂደር 1 እስከ ሂደር 6 አለ፣ ወይም ደግሞ ከሂደር 1 ጀምሮ እስከ ሂደር 6 አለ። ሂደር 1 ማለት በከፍታ ወይም ደግሞ በጣም በትላልቅ ይጽፍልናል ማለት ነው። ጽሁፎቹ በትላልቅ እንድታይ አድርጎ ይጽፍልናል ሂደር 1። ሂደር 2፣ ሂደር 3፣ ሂደር 4 እያለ ሲሄድ ደግሞ እየቀነሰ ሄዳል። ሳይዞቹ በጣም ያንሳሉ። የቴክስቶቹ የምንጽፍበት ወይም ደግሞ ዲስፕሌይ የሚሆንበት ሳይዙ በጣም እያነሰ ሄዳል ማለት ነው። በሂደር 1 የተጻፈበት እና ሂደር 6 የተጻፈበት ፈጽሞ አይገናኝም። በሂደር 1 የተጻፈ በጣም ትላልቅ ጽሁፍ ነው። በሂደር 6 የተጻፈ ደግሞ አነስተኛ ይሆናል ማለት ነው። ይሄ ለዛ ነው የሚጠቅመን ኦልሬዲ። በሌላ ገለጽ ያው ሂደር እንደ ታይትል ነገርም ስለሆነ ወይም ደግሞ ዋና ሆኖ ስለምንጠቀምበት ለዛ ይጠቅመናል ማለት ነው። ሌላኛ ፓራግራፍ አለ። ፓራግራፍን እንደዛ ሆኖ ለተለያየ ነገሮች እንጠቀምበታለን። እዛ መካከል ፓራግራፍ መካከል የተለያየ ጽሁፎችን እንጽፋለን፣ ያው ሀሳቦችን እንገልጻለን ማለት ነው። ፕሮግራም መካከል ዲስፕሌይ እንዲሆኑ የፈለግነው ሀሳቦች በሂደር መካከል እንደዛው ደግሞ በፓራግራፍ መካከል በማስገባት እንሰራለን ማለት ነው። ለምሳሌ እዚች ጋር እኔ ከዲጂታል ሺት ሩም ብዬ ነው አስገባሁት አንድ ላይ እንዲሄድልኝ። ከላይ ሂደሩ ከፍ ብሎ ስለሚታይ ሰላም ብርሃኑ ነኝ
ብዬ ከዛ ፓራግራፍ ማለት ደግሞ ምን አልኩት ከዲጂታል ሺትሩም አልኩት። ይሄ አሁን አንድ ላይ ራስ ሲሆኑ ዲስፕሌይ ሆኖ ይታያል ማለት ነው። ይሄ በተግባር ስለምናየው አብረን እንመለከታለን። መጨረሻ ምን አደረኩት ቦዲ መጀመሪያ ቦዲ መሀል ላይ ስለተዘጋ ቦዲ መልሼ የዘጋሁት። መጀመሪያ የተከፈተ ደግሞ ኤችቲኤምኤል ላይ መጀመሪያ የተከፈተ መጨረሻ ነው የሚዘጋ። መጀመሪያ ኤችቲኤምኤል ነበር የተከፈተ፣ አሁን ኤችቲኤምኤል መጨረሻ ላይ ነው የሚዘጋ። መሀል ላይ ቦዲ የተከፈተ ግን ይሄው ቦዲ መጀመሪያ ቀድሜ የዘጋሁት ማለት ነው። እና ኤችቲኤምኤልም ዘጋሁት። እቺ አሁን ቀለል አለች ወይም ሲምፕል ኤችቲኤምኤል ኮድ የምንላቸው ማለት ነው። ስለዚህ እስኪ ራን እያደረግን እናያለን። በሁለት ነገር ላይ ራን እያደረግን መመልከት እንችላለን የኤችቲኤምኤል ኮዶችን። ሜቢ ኖትፓድ ኮምፒውተራችን በዲፎልትም ስላለ እዛ ላይ ራን እያደረግን በቀላሉ መመልከት እንችላለን። በተሻለ ደግሞ አሪፍ ሆኖ ከለርፉል ሆኖ እንዲታየን እና እንዲያምር ከፈለጋችሁ ደግሞ ቪዥዋል ላይ መጠቀም ትችላላችሁ ማለት ነው። ቪዥዋል ስቱዲዮ ኮድ አለ እዛ ላይ መጠቀም ትችላላችሁ ማለት ነው። እዛ ላይ መጠቀም እንችላለን። ግን እኔ አሁኑ እስኪ በኖትፓድ ላይ ጂን ኮፒ ላድርግና ጂን ፕሮግራም እነዚህ ኮፒ ያደርጋለሁና እዛ ላይ እንመለከታለን ማለት ነው ውጤቱን። ሶ ምን አደርጋለሁ ይሄ ኮፒ ካደረኩ በኋላ ስታርት በተን ላይ መጥቼ እዚህ ጋር ኖትፓድ አለ ወይም ሰርች አድርጋችሁ ማግኘት ትችላላችሁ እናንተ። ኖትፓድን ከፍትና እዚች ጋር ፔስት አደርጋለሁ ማለት ነው። ፔስት ካደረኩ በኋላ ምንድነው ሴቭ ማድረግ መቻል አለብኝ። ፋይል ላይ ገባለሁ። ሴቭ አዝ አድርጌ እኔ ዴስክቶፕ ላይ ላስቀምጥ። ከዛ በኋላ ፋይል ኔም ይላል። ሁሌ የኤችቲኤምኤል ፋይል ኔም ደግሞ ዶት ኤችቲኤምኤል ተብሎ ነው ሴቭ መደረግ አለበት። እስኪ ፒሲ1 ብዬ ፒሲ1 ዶት ኤችቲኤምኤል ብዬ ማስቀመጥ እችላለሁ ማለት ነው። መረሳት የሌለበት ነገር የኤችቲኤምኤል ፋይል ሁሌ ዶት ኤችቲኤምኤል ሆኖ ነው ሴቭ መደረግ ያለበት። ከዛ ውጪ ስለማይሰራ ግን አፍተር ሴቭ አስ ታይፕ የሚለው እዚች ጋር ኦል ፋይል እላለሁ እኔ። ኦል ፋይልስ እንመርጣለን። እዚህ ጋር ታች ላይ ኢንኮዲንግ የሚለው ደግሞ ምን እንመርጣለን? ይሄ መጨረሻ UTF-8 የሚል እንመርጣለን ማለት ነው። ከዚያ በኋላ ሴቭ እንላለን። ዴስክቶፕ ላይ ሴቭ አደርጋለሁ። ግን አፍተር ሚኒማይዝ በማድረግ ይሄን ውጤቱን እንመለከታለን። ፒሲ1 ብዬ ነው ይሄው እዚች ጋር ፒሲ1.html ብዬ ነበረ ሴቭ አደረኩት። ይሄ ምን አደርጋለሁ አሁን በብራውዘር ነው መከፈት አለብን፣ ወይም በክሮም ወይም ደግሞ በማይክሮሶፍት ኤጅም ይሆናል። ብቻ በተለያየ ብራውዘር መከፈት እንችላለን። ራይት ክሊክ በማድረግ ኦፒ ዊዝ እንላለን ማለት ነው። ኦፒ ዊዝ ብለን እንከፍታለን። ስለዚህ ይሄው እዚች ጋር ፒሲ1 ብሎ ሴቭ ሆኖልኛል መጥቶልኛል። ስለዚህ ኦፒ ዊዝ በማለት በማይክሮሶፍት ኤጅ ነው የሚከፍተው። እናንተ በፈለጋችሁ ብራውዘር መክፈት ትችላላችሁ። እኔ በማይክሮሶፍት ኤጅ ከፍታለሁ። ይሄው በዚህ መልኩ ይወጣልናል ማለት ነው። ስለዚህ ይሄው በዚህ መልኩ ብራውን ከዲጂታል ሺትሩም ብለው ያወጣልኝ ማለት ነው። ይሄ አሁን እዚህ ጋር ቀደም ሂደር ዋን በትላልቅ ለመጻፍ ይጠቅማል ያልነው ልትመለከቱ ትችላላችሁ ማለት ነው። በትላልቅ ነው ይሄው ያመጣልኝ። ታች ደግሞ የምታዩ ዲጂታል ሺትሩም የሚል ደግሞ በፓራግራፍ አስገብቼ የጻፍኩት ነው ማለት ነው። ሶ በዚህ መልኩ ሲምፕል ኤችቲኤምኤል ኮድ ራን እያደረግን መመልከት እንችላለን። ሶ አጠቃላይ ምንድነው ኤችቲኤምኤል ክፍሎችን እንግዲህ ቅድም እንዳየነው ዶክ ታይፕ ኤችቲኤምኤል የሚለው ኦልሬዲ ብራውዘርን እንዲያውቅ ይሄ የኤችቲኤምኤል 5 ገጽ መሆኑን ይገልጽልናል። ኤችቲኤምኤል የሚል ደግሞ ጣቢያውን በሙሉ የሚይዝ መሰረታዊ ታግ ነው ማለት ነው። ኤችቲኤምኤል ምክንያቱም በኤችቲኤምኤል ከፍተን በኤችቲኤምኤል ስለምንዘጋ ጣቢያውን በሙሉ የሚይዝልን መሰረታዊ ታግ ነው ማለት ነው ኤችቲኤምኤል። ሄደር ደግሞ ወይ ደግሞ ሄድ ብለን የምንጽፍ ደግሞ ሪኢስ ነው ማለት ነው። ቀደም እንግዲህ አይተናል። ይኸው ሲምፕል ኤችቲኤምኤል ላይ ከፍ አድርጎ ጽሁፉን በትላልቅ ጽፎ እንዴት እንዳሳየን እንደ ሪኢስ እንጠቀማለን። በተጨማሪ እዚያ ውስጥ ሜታ የሆኑ መረጃዎች ሜታ ዳታዎችን ለማስገባት አንድ ዳታ ሌላ ዳታን ዲስክራይብ የሚያደርግ ወይም የሚገልጽበት ሁኔታ እዚያ ውስጥ አስገብተን መመልከት እንችላለን። ሲኤስኤስ ጃቫስክሪፕት እና ሌሎቹም አገናኝ የሚኖረው ክፍሎች ነው ማለት ነው። እዚህ ውስጥ አስገብተን ልንጠቀምባቸው እንችላለን። የመጨረሻ ቦዲ የምንለው ተጠቃሚው በቀጥታ የሚያየው ዋና ክፍል ነው ይላል። ኦልሬዲ ቀደም ኤክስፕሌን አድርጋለሁ። ይሄ ነገር እዚህ ውስጥ ብዙ ነገር ስለምንጽፍ የሚመለከተው አካል ወይም ደግሞ ፕሮግራሙን ከጻፍን በኋላ ወይም ዌብሳይቱን ዲቨሎፕ ካደረግን በኋላ ሰዎች የሚመለከቱት ቦዲ ውስጥ የሚጻፉ ናቸው በብዛት ማለት ነው። ሌላኛ ምን አለ እዚች ጋር ዋና የኤችቲኤምኤል ታጎች የሚባሉ ናቸው። የኤችቲኤምኤል ውስጥ ሁሉንም በታግና በአዘጋጅ ነው የምንገልጻችሁ። ትክክል ነው። ይሄ ኖርማሊ ሂደሮቹን ቅድም ለማለት ሞክራለሁ። ሂደር 1 እስከ ሂደር 6 አሉ። ዲፈረንሳቸውን አይተናል። ሌላኛ ደግሞ ምስሎች ኢሜጅ ወይ ፎቶ ያለበት ሶርሱን እናስቀምጣለን ማለት ኢሜጅ ሶርስ SRS የሚለው ሶርሱን ነው የምነግረን ማለት ነው። ወይም ደግሞ የፋይሉ መንገድ ነው የምነግረን ማለት ነው። SRS የሚል
ኮምፒውተራችን ላይ ያለበት ፋይሉ ዴስክቶፕ ላይ ነው፣ ዶክመንት ውስጥ ነው እና ያው ሰብ ፎልደሩም ምናልባት ፎልደር ውስጥም ካለ ወይም ደግሞ ሰብ ፎልደር ውስጥም ካለ በዛ መልኩ ሶርሱ ይገልጽልናል ማለት ነው። አልት የሚል ደግሞ አለ። አልት ማለት ኦልተርኔት ወይም ደግሞ አንድ አማራጭ ነው። ምናልባት ፎቶ ካልታየ በቴክስት መልክ እንዲታይም የሚያግዘን ደግሞ አልት ብለን እናስቀምጣለን ማለት ነው። ኤችቲኤምኤል ኮድ ውስጥ አልት ማለት የፎቶ ካልታየ በአልት አማካኝነት በቴክስት ይገልጽልናል ማለት ነው። ያ ፎቶ ያልታየበት ቦታ በቴክስቱ ኤክስፕሌን ያደርግልናል። ሌላ ዊድዝ እና ሄይት ይኖራሉ። እነዚህ መጠን ነው የሚገልጹልን ምናልባት ዊድዙ ስፋቱ ምን ያህል ይሁን የሚል ሲገልጽልን፣ ሄይቱ ደግሞ እንግዲህ ቁመቱ ምን ያህል መሆን እንዳለበት እንደ ሁኔታው እናስገባለን። እዚህ ጋር ለምሳሌ እኔ ዊድዙ 200 ብዬ ያስገባሁት፣ ሄይቱ ደግሞ እንዳስፈላጊው ምንድነው 100ም ሊሆን ይችላል 300 እንደዛ ማስገባት እንችላለን። አሁን እቺ ትንሽ ፕሮግራም አሁን ሰሌክት አድርጌ ራን እያደረኩ እስኪ አብረን እንመልከት። ይሄን ኮፒ አደርግና ምን አደርጋለሁ እንደቀድሞ ኖትፓድ ላይ የቀድሞ እስኪ እዚህ ላይ ልግባና ኖትፓድ ላይ ገባና ኖትፓድ ላይ ፔስት እያደረኩ ብዬ በማይክሮሶፍት ኤጅ ከፍታለሁ። ፎቶ ስላላስገባሁት እኔ አሁን ቀደም አይታችሁ ከሆነ ፕሮግራሙ ላይ የኔ ፎቶ ብሎ ያስገባሁት በአልት ነው፣ እንደ አማራጭ ነው። ፎቶ ስላላስገባው እዚች ጋር እንደምትመለከቱት አልት ብዬ ምንድነው የኔ ፎቶ ነው አልኩት። እዚህ ጋር ላይ ደግሞ ኢሜጅ ሶርስ ብዬ ፎቶ.jpg ያልኩት ያው ኖርማል ፎቶ ይሄ ዴስክቶፕ ላይ ስለሌለ አልት ብዬ ይሄን ቴክስት የፎቶ ቦታ ሪፕሌስ አድርጎ እንዲያወጣልኝ እንደ አማራጭ ኦልተርኔት አድርጎ እንዲያመጣልኝ ነበር ያስቀመጥኩት። ስለዚህ በሚታየው መልኩ የኔ ፎቶ ብሎ ነው ያመጣልኝ። ፎቶ ባይኖርም በዚህ መልክ ቴክስት ደግሞ እንዲገልጽልን ማድረግ እንችላለን ማለት ነው። ለዛ ነው የሚጠቅመን። ቀጣይ ምን አለ? አንቀጾች ይኖራሉ ወይም ፓራግራፎች። ቅድም ስንጠቀም እንደቆየው ይሄ አንድ አንቀጽ ነው ይላል። ኦልሬዲ አንድ አንቀጽ ነበር የተጠቀምኩት እኔም ቅድም ዲጂታላይዜሽን ብዬ ጻፍኩት። ስለዚህ ከዛ በላይም መጨመር እንችላለን። አንቀጾችን ጨምረን መጻፍ እንችላለን ማለት ነው። እዛ ውስጥ ማስገባት የምንፈልገው ቴክስቶችን በተለያየ ጽሁፎችን አስገብተን መጻፍ እንችላለን ፕሮግራሙን። በተጨማሪ አገናኞች ወይም ሊንክስ የምንል ሊንኮች ይኖራሉ። አሁን እዚች ጋር ሂሪፍ የምትል ሊንክ አለች። ኤችቲኤምኤል በጣም ወሳኝ ናት ማለት ነው። ኤችቲኤምኤል ኮድ ስንጽፍ እቺ ሊንኩ በጣም ወሳኝ ነው። ምክንያቱም ከአንድ ዌብ ወደ ሌላ ዌብ ጋር ሊንክ እንዲኖር ወይም ደግሞ ሌላ ዌብሳይት ጋር ጭምር ሊንክ እንዲኖር የሚያግዘን የኤችቲኤምኤል ኮድ ማዕከል አንዱ ነው ማለት ነው። እና በጣም ጠቃሚ የሆነች ሊንክ ናት። እቺ እንደውም አንድ ቪዲዮ ራሱ ያስፈልጋል ማለት ነው። በሰፊ መታየት ስላለበት ኮፒ እናድርግና እናያለን ውጤቱ ማለት ነው። ኖትፓድ ላይ እና እዚች ጋር እሱ ራሱ ላይ ቅድም የሰራሁበት ላይ ምን አደርጋለሁ? ፔስት አደርጋለሁ እና ለመጥቼ ሴቭ ላለሁ ግን አፍተር ይሄን ሚኒማይዝ በማድረግ ሪፍሬሽ አደርጋለሁ ማለት ነው። የኔ ፎቶ የሚለው የቅድሙ ነው። ኦልሬዲ ስለ አልትን ለማሳየት የተሰራው ስለሆነ እስኪ ሪፍሬሽ ስል ምን ያደርጋል? ይሄው ጎግል ጎብኝ ይላል። ይሄ ማለት በሊንክ ነው። አሁን እንግዲህ ወደ ጎግል እንዲወስደኝ የሚያደርግ ሊንክ ነው። ወይ ደግሞ እንደዛ ብዬ ስላስገባው እዚህ ኮዱ ላይ እንትኑ የጻፍኩለት ላይ እንደምታዩት ምንድነው አልኩት? ሪፍ https google.com ብዬ ይሄ ጎግል ዶሜን ኔሙን ያስገባውበት ማለት ነው። ጎግል ጎብኝ ብዬ ያስገባውበት ምክንያቱም ወደ ጎግል እንዲወስደኝ ነው። በዚህ ሊንክ አማካኝነት ወደ ጎግል እንዲሄድ ስለሆነ የፈለኩት። ስንመለከት ምንድነው እዚች ጋር አሁን ጎግል ጎበኝ ብሎ ዲስፕሌይ ሆኖልኛል። እዚህ ላይ ክሊክ ሲያደርግ ምንድነው ማመጣልኝ? እስኪ እንመልከት። ይሄው ኦልሬዲ ጎግል https google.com ብሎ አምጥቶልኛል ማለት ነው። አጋጣሚ እዚህ ላይ እኔ የኢንተርኔት አክሰስ ስለሌለ ነው እንጂ ቀጥታ ወደ ጉግል ወስዶልኛል ማለት ነው። ወደ ጉግል አካውንት ወይ ደግሞ ጉግል ዌብሳይት በቀጥታ ያስገባልኛል ማለት ነው። እና ሪፍ ለሊንክ ነው የሚጠቅመን። ሌላ ዌብሳይት ጋር ሊንክ እንድንፈጥር የሚጠቅመን ጥሩ ኮንሴፕት ነው ማለት ነው። ኤችቲኤምኤል በጣም ወሳኝ የሆነች አስፈላጊ ፖይንት ነው። ለዛሬ ይሄ ይመስላል። ቪዲዮ እንዳይረዝምብኝ ይሄ ይመስላል። ቀጣይ ክፍል ደግሞ ስለ ኤችቲኤምኤል ቴብሎች፣ አትሪቡቶች እና ፎርሞችም ጭምር እንመለከታለን። ለዛሬ እዚህ ላይ ያበቃሉ። ቪዲዮውን ሰብስክራይብ እና ላይክ አድርጉ። አመሰግናለሁ።